ሄደች። ይህቺ የአርሴማ ስዕል አይደለችም። እስካሁን የለመድነው ጽዋ ይዛ ዘንባባ ይዛ ነበር። አሁን ደግሞ ከስሞቹ የበለጠ ምን ሰጠው ይላል? ስም ሰጠው ይላል። የገብርኤል ስም፣ የሚካኤል ስም፣ የድንግል ማርያም ስም፣ የጊዮርጊስ ስም አንድ ላይ ቢጨፈለቅ ይህን ስም አይተርም። እመቤታችን ስዕል ፊት ሲጸልይ በፍቅሯ ጣዕም ህሊናው ተመሰጠ። የስዕሏን ጡቶች ጠባ፣ ከጡቶቿም ጣዕሙ የሚያስደንቅ ወተት ፈሰሰ። አጠገበችው፣ አረካችው። ነገረ ድህነት ውስጥ ቅዱስ ገብርኤል ድርሻ አለው የለው? ጮክ ብላችሁ ንገሩኝ። እሷ እንደ ቃል ይደረግልኝ ብላ ባትጸንሰው ድህነት ይኖር ነበር ወይ? ሰላም ሰላም የተወደዳችሁ ቅዱሳን በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ይህ የጸጋ መገቦት አገልግሎት የዩቲዩብ ቻናል ነው። ለዚህ የዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እና ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ኢየሱስ ይወዳል። ወዳጄ ኢየሱስ ይወዳል። ወንድሜ ኢየሱስ ይወዳል። ግድ የለም አንተ በውስጥ ያለ ነው እንደሚያደርገው አይፈረድም። ይህንን ቪዲዮ እንደተመለከታችሁት ነው። እኔ ይህንን ቪዲዮ ስመለከት እጅግ በጣም የዘገነነኝ እውነት ለመናገር ወንጌል የሚሰብከው እግዚአብሔር ዘመኑን ይባርክ ያለምንም ፍርሃት ነበር ጌታ ኢየሱስን ሲሰብክ የነበረው የማዳኑን ሲናገር የነበረው በጨዋነት ማለት ነው። ነገር ግን አንዳንድ ጊዜ ታችኋል በሃይማኖት መንፈስ መያዝ ያለ እግዚአብሔር ቃል ዕውቀት መኖር ነፃ ከዕውቀት ነፃ መሆን እንደዚህ ጨለማ እንድትሆኑ ያደርጋቸዋል። ይሄ ወንድም ይህን ልጅ በያዘው በዚህ ትልቅ ድንጋይ ለመደብደብና ለመውገር ነበር ሐሳቡና ፍላጎቱ። በጣም የሚያሳዝነው ከኋላውም ያሉ ብዙ ሰዎች በለው ይስሉት ነበር፣ ሲያበረታቱት ነበር። ይሄ ማለት ቢገሉት ደስ ይላቸዋል ማለት ነው። አያችሁ ነፍሰ ገዳይ መንፈስ በውስጣቸው አለ እና እጅግ በጣም በዚህ ቪዲዮ የተመለከትኩትኝ አይምሮ ውስጥ የሳልኩት ምንድነው አንዳንድ ጊዜ በተለያየ ስፍራ ነውጥ ሲሆን አንዳንድ ሰዎች በድንጋይ ተወግረው በጣም በአሰቃቂ ሁኔታ ተገድለው ሳይ እንዴት ነው ሰው አይምሮ ፈቅዶለት ይሄንን የሚያደርገው እላለሁ። እና በዚህ ቪዲዮ የተመለከትኩት ይሄንን ነው። ይህ ሰው ይሄንን የማድረግ ሙሉ አቅም አለው፣ ውስጡ ድፍረትም ፍላጎትም አለው። ነገር ግን ሁኔታው እንደማይሆን ስለገባው ነው እንጂ በእርግጠኝነት የያዘውን ድንጋይ ጭንቅላቱ ላይ ከመጫን ወደ ኋላ አይልም። እና ከእንደዚህ አይነት የጨለማ ህይወት ከእንደዚህ አይነት አጋንንታዊ ህይወት ነው ነፃ ውጡ ዳኑ እያልን ነው ወንጌል የምንሰብካችሁ ኦርቶዶክሳውያን እህትና ወንድሞቻችን። አንዳንዱ በለው ሲሉ እንሰማለን፣ አንዳንዱ ደግሞ ኢየሱስ አያድንም እያሉ ሲናገሩ እንሰማለን። ግን እኮ እነሱም ኢየሱስን ነው የምናመልከው ባይ ናቸው። እንዲሁ እንኳን ስታስቡት እኔ ክርስቲያን በሆነ እንኳን ስለ መሐመድ ስናገር ቢሰማ አንድ ሙስሊም ይደግፈኛል፣ ጎበዝ ነው የሚለኝ፣ በርታ ነው የሚለኝ፣ ደስ ይለዋል። የእሱ የሚያምንበትን ነገር ስናገር ሲሰማ ደስ ይለዋል። ልክ እንደዚህ እኮ ነው እኛ ወንጌላውያን ኢየሱስ ያድናል ስንል እነሱ ኢየሱስ ጌታችን ነው አምላካችን ነው ብለው የሚያምኑ ከሆነ ለምንድነው የእነሱን ጌታኛ ስሙን ስንጠራው የሚከብዳቸው? ለምንድነው ኢየሱስ የሚለው ስም ሲጠራ ለመውገር የሚነሳሱት? የእውነት ኢየሱስን ነው ወይ የሚያመልኩት ብለን ጥያቄ ልናነሳ ይገባል። አይደለም፣ ፈጽሞ አጋንንትን ነው የሚያመልኩት። እነሱ በፍጥረት ስም፣ በስዕል ስም፣ በታቦት ስም የሚያመልኩት የጥልቁን መንፈስ ነው ማለት ነው። በዚህ ነው የምታውቁት እንጂ ጌታ ኢየሱስን የሚያመልክ ሰው ውስጡ ሰውን ለመግደል እንደዚህ አይነሳሳም። እዚች ስዕል ሄደች። ይህቺ የአርሴማ ስዕል አይደለችም። እስካሁን የለመድነው ጽዋ ይዛ ዘንባባ ይዛ ነበር። አሁን ደግሞ አስደነገጡ ነው። አያችኋት? አሳይቷል። አያችኋት? የአርሴማ ስዕል ናት አይደለችም ማለት? አዎ እንደ አጠር አድርጌ ልበል። ጥናትም አላደረኩም ብዙ፣ ግን ጥናት አድርገዋል ወንድሞቼ። ባጭሩ ግን ባለፈው ግብጽ ሄጄ ነበረ። እየሰማችሁ ነው? ግብጽ ሄጄ
ያ ስዕል የቅድስት በርባራ ሆኖ ነው ያገኘሁት። እነዘሪውን በደንብ የምታብራሩት ይሆናል። ቅድስት በርባራ ቤተክርስቲያን ሄጄ ያዘንባባ ጽዋ ይዛ የምናያት ያቺ የምናያት ቅድስት ሰማዕት በርባራ ሆና ነው ያገኘኋት። እና አሁን ይህንን አዘጋጅታችሁ የአርሴማ ይሄ ነው ስትሉ ይገርሞኛል። ያ የአርሴማ አይደለም፣ በእርግጥ ኃጢአት አይደለም፣ አይዟችሁ አልተሳሳትም። እስካሁን የሌላዋን ሰማዕት ስዕል ነው ይዘን የቆየ ነው፣ ምንም ችግር የለው። የቅድስት አርሴማ ትክክለኛ ስዕሏ ይሄ ነው እያሉ ነው። እስካሁን አላገኘሁትም ነበር፣ እነሱ አግኝተውታል ማለት ነው። ተግባባን። ብዙ ማብራሪያ እንግዲህ ከዚህ በላይ መስጠት አልችልም፣ በዚህ እንድትረዱላቸው ለማለት ነው። እሺ እንግዲህ ይህንን ቪዲዮ እንደተመለከታችሁት ነው፣ እጅግ በጣም የሚያስቅ ነው። ይህንን ቪዲዮ ስመለከት ልክ የአቴና ሰዎች ናቸው ትዝ ያሉኝ። የአቴና ሰዎችን ሐዋርያው ቅዱስ ጳውሎስ በአቴና ከተማ ዞር ዞር ሲል ብዙ ጣዖታቶችን ደርድረው ሲያመልኩ ያያል እና እናንተ የአቴና ሰዎች ጣዖታትን እጅግ እንደምትፈሩ እመለከታለሁ እና የምታመልኳቸውን ጣዖታቶች ስመለከት የማይታወቅ አምላክ የሚል ስም ደግሞ አይቻለሁ እና ያን ሳታውቁ የምታመልኩትን አምላክ ወይም እግዚአብሔር እኔ ልንገራችሁ ብሎ እሱ ደግሞ ሕያው የሆነውን እግዚአብሔርን ያስተዋውቃቸዋል። ሕያው የሆነውን ጌታ ይነግራቸዋል ማለት ነው። ነገር ግን የአቴና ሰዎች ጣዖትን እንዲሁ ዝም ብሎ ነው የሚፈሩት። ለጣዖት ዝም ብሎ ነው የሚሰዉት። ያን የሚያመልኩትን ጣዖት እንኳን አያውቁትም። እንግዲህ የማይታወቅ አምላክ ብለው ደግሞ ስም ሰይመው ዝም ብለው ለማያውቁት አምላክ ይሰግዳሉ እና እነኝህም ሰዎች እንግዲህ ለዘመናት ለማያውቋት ስዕል አርሴማ ናት ብለው ሲሰግዱላት የነበረችው ምናብ ነች፣ የለችም እና ዝም ብላ የተሳለች ስዕል እንደሆነች አባታችን ምን አሉ? አርሴማ ብለን የምንሰግድላት የምናመልካት እሷ አርሴማ አይደለችም። ግብፅ አገር ሄጄ እሷ በርባራ ነች፣ ቅድስት በርባራ ነች፣ ትክክለኛው አርሴማ ስዕል እቺ ናት ብለው እችንም ደግሞ አስለው መጡ ማለት ነው። ቅድስት በርባራ ቢሆንም ግን ቅድስት በርባራም ያው ቅድስት ነች፣ አልተሳሳትንም አሉ። እንግዲህ ቅድስት በርባራ የምትባል ቅድስት ኢትዮጵያ ውስጥ ኑር አትኑር አላውቅም፣ ግብፅ ግን ትመለካለች። ስለዚህ እስከዛሬ ለቅድስት በርባራ ነበር ሲሰግዱ የነበሩት ማለት ነው። ቅድስት አርሴማ ብለው በየሀገሩ እየዞሩ ስዕሏን ይዘው ሲሰግዱላት የነበረችው እሷ ቅድስት በርባራ ሆና ተገኘች ማለት ነው። ውሸት ነበር። አያችሁ፣ ለዚህ ነው የማያውቁትን አምላክ ነው የሚያመልኩት የምንለው። በቃ ተውት፣ እግዚአብሔርን የሚያመልኩትን ጣዖት እንኳን አያውቁትም። ማንም ተነስቶ የሞነጨረውን፣ ማንም ተነስቶ የሳለውን፣ ማንም ተነስቶ የጻፈውን ገድል ነው የሚያነቡት፣ የሚሰግዱለትም ለዛው ሳይል። ስለዚህ በድንቁርና በጨለማ የመመላለስ ውጤቱ ነው ይሄ ማለት ነው። እና የታችኋል በጣም እኮ የሚያሳዝን ነው። እንግዲህ አባታችን አርሴማ ማለት ደግሞ እቺ ነች ብሎ ሌላ ደግሞ የማትታወቅ ምስል አምጥተዋል ማለት ነው። እግዚአብሔር ሕዝባችንን ከእንደዚህ አይነት ድቅድቅ ጨለማ ነፃ ያወጣል። እየሰጋን ነው የምናስተምራቸው። እግዚአብሔር በሚያውቀው ክፍል ለተማሪዎቻችን የምንነግረው እና አሁን እናንተ አደባባይ አወጥተን ለእናንተ እየነገርናቸው ያለ ነው። መጽሐፍ ቅዱስ ሐዲስ ኪዳን ልበል ከስሞች ሁሉ የበለጠ ምን ሰጠው ይላል? ስም ሰጠው ይላል። የገብርኤል ስም፣ የሚካኤል ስም፣ የድንግል ማርያም ስም፣ የጊዮርጊስ ስም አንድ ላይ ቢጨፈለቅ ይህን ስም አይተካም። እውነት እኮ ነው። ስለ ኢየሱስ በተነገረ ቁጥር መሳቀቅ ቤዛችን ነው ኢየሱስ ብሎ ለመናገር አትሸበሩ፣ አትጨነቁ ተብሎ ተሳቀቁ እኮ ሰዎቹ። ለምን? ህዝቡ ስለ ኢየሱስ ሲነገረው ስላልኖረ ስለ ኢየሱስ ሲነገረው ባዕድ ነገር ነው፣ ይደነግጣል፣ ይሳቀቃል። ስለዚህ አገልጋዮቹ እንዴት ይናገሩ? ለማንኛውም ግን ስለማን ነበር ሲሰሙ ይኖሩት? ተአምረ ማርያም ምዕራፍ 12 ከቁጥር 48 ላይ እንደዚህ ይላል። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስም ይህች ናት። በተጠራም ጊዜ የሰማይ ጽናታቸው የምድርም ግዙፍ እስከ ሲኦል መሰረት ድረስ ይናወጣል። ቅጠል ነፋስ ባናወጠው ጊዜ እንዲረግፍ የመላእክትም ክንፋቸው በመደንገጽ ልርገፍ ይላል። ይህ ስም በተጠራ ጊዜ የፍጡራን መደንገጽ ይቅርና የሁሉ ስልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጢያኑን በፊቱ አቁሞ የበቀሉን ፍርድ በገለጸ ጊዜ በኃጢያኑ ፊት ላይ በቃል ኪዳን ቀለም የተጻፈ የድንግሊቱን ስም ሲጠራ ሰምቶ የአደባባይ ፍርድ ትቶ በቸርነቱ በኃጢያን መፍረድ ይተዋል ይላል። ማን ሲሰሙ የኖሩት ይሄን ስም ነው። ይሄ ስም ደግሞ ኃይለኛ ስም ነው። ምን አይነት ስም ነው? የማርያም ስም። ህዝቡ ስለ ኢየሱስ ሲሰማ የሚደነግጠው ስለ ማርያም ስም ተነግሮታል። ምን ተብሎ? በተጠራ ጊዜ የሰማይ ጽናታቸው እስከ ሲኦል ድረስ በቃ ይናወጣል። ያ ይገርምሃል እንዴ? ያ እንዳይገርም
ንፋስ ቅጠልን ሲነካው ቅጠል እንደሚረግፍ የመላእክት ክንፋቸው ራሱ ልርገፍ ልርገፍ ነው የሚለው። እሱ እንዳያስደንቅህ ከዛ የባሰ ነገር አለ። ምን? ልጇ ኢየሱስ ክርስቶስ ራሱ ኃጢያኑን ለመፍረድ ቆሞ በግንባራቸው ላይ በቃል ኪዳን ቀለም የተጻፈ የድንግሊቱን ስም ሲሰማ ሲያይ ምን ይላል? መፍረዱን ይተዋል፣ ፍርዱን ይተዋል ኢየሱስ። ስለዚህ ስም የተነገረው ስለ ኢየሱስ ስም ስትነግረው እንዴት አይደነግጥ? እና አሁን እያባበላችሁም ቀስ እያላችሁ እሽሩሩ እያላችሁም ቢሆን የኢየሱስን ስም ከስሞች ሁሉ በላይ በላይ በሰማይ በታች በምድር ከምድርም በታች እንደ ኢየሱስ ያለ ኃያል ስም የለም። እንደ ኢየሱስ አይደለም፣ ከሱ ጋር የሚተካከል ስም እንኳን የለም። ሁሉ ከእግሩ በታች ናቸው። ጉልበት ሁሉ ይንበረከካል፣ ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክራል። የኢየሱስ ስም ከሁሉ በላይ ነው። አይገርም? ጌታ ኢየሱስ ክርስቶስ እንኳን በኃጥአኖች ላይ ሊፈርድ በቆመ ጊዜ በግንባራቸው ላይ በቃል ኪዳን የተጻፈው የድንግል ማርያምን ስም ሲመለከት መፍረዱን ይተዋል። እሱ ራሱ ይደነግጣል። በተለያየ ስፍራ ጌታ ኢየሱስ ክርስቶስን ሰዎች በኦርቶዶክስ አደባባይ ላይ በአውደ ምሕረቶቿ ላይ ሊሰብኩ ሲሉ አትደንግጡ፣ አትሸበሩ እያጽናኑ ነው፣ እያባበሉ ነው ኢየሱስ የሚለውን ስም የሚናገሩት አንዳንድ ደፋር ወንጌልን የሚሰብኩ ሰዎች እና ምክንያቱም እንደተባለውም ሲያድጉ ጀምሮ ስለ ድንግል ማርያም ስም ገናናነት፣ ስለ ድንግል ማርያም ገናናነት ስለሆነ ሲነገረው ያደገው ማለት ነው። በዚህ ታምር ላይ ደግሞ በጣም ሰምቼ የማላውቀው አስደንጋጭ ነገር ነው። ታምረ ማርያምን የጻፈው ሰው በጣም በድፍረት ማለት እግዚአብሔርን ፈጽሞ የማይፈራ ሰው እንደሆነ የምታውቁት በጣም ብዙ ተወርቶ የማያልቅ ጉድ አለው በውስጡና እንግዲህ ህዝባችንን ከእንደዚህ አይነት ድንቁርና ከእንደዚህ አይነት ጨለማነት ቀስ በቀስ የኢየሱስ ክርስቶስን ስም ገና እያስለመድነው ነው ማለት ነው። ገና የኢየሱስ ክርስቶስን ስም ሰምቶ የማያውቅ አካባቢዎች አሉ። አሁን ለምሳሌ ኢየሱስ የሚለው ስም በአንዳንድ በኦርቶዶክስ ቤተክርስቲያን ሲጠራ ሰዎች ይሰማሉ አይደለ? ያው ድንግል ማርያም አርሴማ በሕይወታቸው ገና ትታይ እንጂ ኢየሱስ የሚለው ስም አዲስ አይደለም። ነገር ግን በአንዳንድ አማራ ክልሎች በአንዳንድ ሙስሊም በሚበዙበት አካባቢ ኢየሱስ የሚለውን ስም ከስሙ ጀምሮ ሰምተው የማያውቁታል። በጭራሽ ኢየሱስ የሚለው ስም ለነሱ እንግዳ ነው። ማን ነው ኢየሱስ ብሎ የሚጠይቃችሁ አለና ይሄ ስም ገና በኢትዮጵያ ምድር ላይ ገና አልተሰበከም። ለዛም ነው ሀገራችን ሀገረ እግዚአብሔር አይደለችም። 90% ህዝቧ ጣዖት ባዕድ አምልኮ የሚያመልክ እግዚአብሔርን የማያውቅ በጨለማ ያለ ዕውቀት የሚመላለስ ህዝብ ያለባት ሀገር ነችና በብዙ አይነት ነገር ተይዛ ስንመለከት ሊደንቀን አይገባም። ምክንያቱም ወንጌል አታውቅም፣ ክርስቶስን አታውቅም። ስለዚህ እንዴት ነፃ ልትወጣ ትችላለች? ስለዚህ ህዝባችንም ሀገራችንም ከእንደዚህ አይነት አረንቋ ውስጥ ነፃ እንድትወጣ ነፃ እንዲወጣ ህዝቡም የክርስቶስ ኢየሱስ ስም ገኖ ሊታይ ይገባል ማለት ነው። ማርያምን ሰድቧታል ብላችሁ ስትሉ የነበሩ ኦርቶዶክሳውያን እዚህ ያሉ ወንድሞቼና ወንጌላውያን ሁሉ አማኞች ቴዲ በአንተ ቤት እነዚህን መጽሐፍቶች ትናንትና ይዣቸው ነበር እዚሁ የተቀመጡት ቴብል ላይ ኦኬ። ከእነሱ ውስጥ አንዱን መጀረጥ አድርጌ ገድለ ቅዱስ ጊዮርጊስ ማለት ቅዱስ አባ ጊዮርጊስ ዘጋስጫ ወቅዱስ አባ ጸሎተ ሚካኤል መልኩ ነው እና የጸሎተ ሚካኤልና የአባ ጊዮርጊስ ዘጋስጫ መልክ ነው። በግዕዝና በአማርኛ የታተመው አሳታሚው የቅዱስ አባ ጊዮርጊስ ዘጋስጫና አባ በጸሎተ ሚካኤል አንድነት ገዳሙ ነው ያሳተመው። ገዳም ግለሰብ አይደለም። ገዳሙ ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ማለት ነው። ማርያምን የማይመጥን ነገር የጌታዬን እናት እችን ተናግረ ይሰጣለሁ። የጌታዬን እናት የአማኑኤልን እናት እኔም ሆንኩ በብዙ ሚሊየን የምንቆጠር ወንጌላውያን በክርስቶስ እህታችን ናት፣ በክርስቶስ እናታችን ናት። የመጽሐፍ ቅዱሷ አይሁዳዊቷ ማርያም ማለት ነው። እሷ የጌታችን እናት ናት። የምንሰድበት አንዳችን ምክንያት የለም። ኦርቶዶክስ ግን በስዕል ላይ ማርያም ነች ብለው የሚሏት ስዕል አድህኖ ብለው የሚሏትን ግን በእውቀት ሞግቻለሁኝ። የራሳቸው መጽሐፍቶች ውስጥ የተጻፈን ነውር እንዲገልጠዋለሁ ማለት ነው። እንዲገልጠዋለሁ። ቴዲ ሐዋሳ ላይ መጥተህ አይደለም የምጮኸው፣ እኔም አልጮህበትም። ምንም ያጠፋው ነገር የለም። ይሄ ቅን ወንድም ኢትዮጵያዊ ወንድም ማለት ነው። ምንም ያጠፋው ወንድም የለም። ኦኬ። እልቅ ቆስላችሁ ከሆነ ቁስለኛውን አክሙ፣ ታማችሁ ከሆነ ህመምተኛችሁን አክሙ። በራሳችሁ መጽሐፍትን የተዋረዳችሁት ኦርቶዶክሳውያን ተዋርደናል ብለህ ካልክ ኤርሚያስ አይደለም ያዋረድኩ። የተጻፈን ማንበብ ነውር ከሆነ ይኸው ዘወርሃ ታኅሳስ በሌላኛው ድርሳ ላይ ገጽ 4 ማለት ነው። ሁለት አይነት ድርሳን ስላለ
ማነው ገድል ስላለ ይኸው እንደዚህ ይላል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ሆተ ብርሃን እንደደረሰ የሚናገር በወርሃ ታኅሳስ 7 ቀንም የሚነበብ እንሆ የጻድቁ የአባ ጊዮርጊስ ገድል እንሰማ ዘንድ ልቦናችን ሐሳባችንን እንሰብስብ ይላል። ከዛ በኋላ ይህንን እናንተ እነሱ ይበሉ እኔ እሰማለሁ ማለት ነው። ዳግመኛ ይላል ያው ዳግመኛም ለስም አጠራሯ ስግደት ይሁንና ይህን ንዑድ ክቡር ኢትዮጵያዊ ሊቅ ጻድቅ ቅዱስ አባ ጊዮርጊስ ከዕለታት በአንዲት ዕለት እንደ ልማዱ ከእመቤታችን ስዕል ፊት ሲጸልይ በፍቅሯ ጣዕም ህሊናው ተመሰጠ። የቱ ጋር ነው ኤርምያስ አበበ የተሳደበው? የቱ ጋር ነው ቴዲ ሐዋሳ ቤት ኦርቶዶክስ ተዘረጠጠ ከተገነጠለ ስትሎ የነበረው? ያለ መረጃ የተናገርኩት ነገር ካለ ከሰሱኝ። እዚሁ አደባባይ ይቅርታ ጠይቃለሁ። ያው ተመሰጠ። ወደ ስዕሏም ቀርቦ አቀፋት። በሃይማኖትም የስዕሏን ጡቶች ጠባ። ቻለው እንግዲህ የስዕሏን ጡቶች ጠባ በሃይማኖት ከጡቶቿም ጣዕሙ የሚያስደንቅ ወተት ፈሰሰ። አጠገበችው፣ አረካችውም። የተጻፈን ማንበብ ነውር ከሆነ ኤርምያስ አበበ ነውረኛ ነው ማለት ነው። ጸሐፊዋ ኦርቶዶክስ የጻፈችው ነውር ካልሆነ እኔ የጻፈችው ማንበቤ ነውር ከሆነ ኦኬ፣ ህሊናው ለዳኞች ይሰጣለሁ። እነዚህ ቴዲ አሁንም 6600 ሰው እየሰማ እዚህ ውስጥ እንኳን የሚሰሙ ማለት ነው ቢሃይንድም ያሉ እንዳሉ ነው። ኤርምያስ አበበ የሚሆን እዚህ ያሉ ወንድሞች ስናወራ ያለ መረጃ ያለ ገጽ 63 ላይ ዘወርሃ ታኅሳስ ይኸው አባ ጊዮርጊስ ዘጋስጫ ገድል ጸሐፊው ሙሉ ወንጌል አይደለችም፣ መሰረት ክርስቶስ አይደለም፣ ገዳሙ ነው። ገዳሙ የማን ነው ባለቤትነቱ? የኢትዮጵያ ኦርቶዶክስ። እኔም ቤቱን የትኛውም እኔ ጋር ስትመጡ ያለ መረ እሺ፣ እንግዲህ ይህን ቪዲዮ እንደተመለከታችሁት ነው ኦርቶዶክሳውያንና ወንድሞቻችን ብዙ ጊዜ ገድላትን እንደ መጽሐፍ ቅዱስ ማስረጃ አድርገው ለማቅረብ ይሞክራሉ። እንደ መጽሐፍ ቅዱስ ደግሞ እውነተኛ ታማኝ የማይሳሳት የእግዚአብሔር እስትንፋስ ያለበት መጽሐፍ አድርገው ይቀበላሉ። ነገር ግን ወንድማችን ኤርምያስ እንዳለውም በገዳም ውስጥ የሚታተሙ ናቸው አዋልድ መጽሐፍቶች። በገዳም ውስጥ የቤተ ክርስቲያኒቷ አባት ነን የሚሉ መነኩሴዎች የጻፉት መጽሐፍ ነው። እንግዲህ በገዳም ውስጥ ደግሞ በጣም ብዙ መጠጥ ይጠጣል፣ ጠላ ይጠጣል፣ አረቄ ይጠጣል፣ ቢራ ይጠጣል። ስለዚህ እነኚህ ሰዎች ይሄንን መጽሐፍ እንዴት ሊጽፉት ይችላሉ? በመንፈስ ቅዱስ ተመርተው ነው ወካላችሁኝ? አይደለም። በቃ ሲጠጣ ሲገለብጥ ይውልና ይሄንን ገድል ጽፎ ለቤተ ክርስቲያኒቷ ይሰጣል ማለት ነው። እንግዲህ በገድላቱ ስም የሚጽፉት መነኩሴዎች ገዳም ውስጥ ያሉ አባቶች ስለሆኑ ማለት ነው። ስለዚህ ገድላት የሚጻፉት እዛው ገዳም ውስጥ ያሉ የኦርቶዶክስ መነኩሴዎች ናቸው የሚጽፉት። ስለዚህ ተቀባይነት የለውም፣ መጽሐፍ ቅዱሳዊ ማስረጃም የለውም። እና አንዳንድ እህትና ወንድሞች በገድላት ውስጥ ያለውን ታምር አንቀበልም ስንላቸው እንዴ በመጽሐፍ ቅዱስ ውስጥም እኮ ታምር አለ። እባብ አውርቷል፣ አህያ አውርቷል፣ ቁራ ሰው መግቧል፣ ሙሴ ባህር ከፍሏል። እነኝህን ታምራቶች ታዲያ የተቀበልነው አምነን ነው። ስለዚህ ገድላት ውስጥ ይሄ ታምር ሲጻፍ ለምን አትቀበሉም? ለምን ነው የምትቃወሙት? የሚል መከራከሪያ ሐሳብ ያቀርባሉ። መጽሐፍ ቅዱስ ዓለም አቀፉ የመጽሐፍ ቅዱስ ማህበር የተስማማበት ታሪክ እንኳን ምስክር የሚሆንበት እስትንፋሰ እግዚአብሔር ያለበት ስናነበው እንኳን ውስጣችን መንፈስ ቅዱስ የሚመሰክርልን ሕያው ቃል ነው። ስለዚህ እሱ ያለንን ላናምን አንችልም። ነገር ግን እነኚህ ገድላቶች ግን የሚሉትን ለመቀበል ምንም አይነት ምስክርም የለም፣ ምንም አይነት ማስረጃም የለም፣ እውነትም አይደለም፣ ሐሰት ነው። ስለዚህ እንደዚህ ዝም ብሎ ከመሬት ተነስቶ አንድ ተራ የገዳም መነኩሴ የጻፈውን ገድል ይዞ ለመከራከር ማሰብ፣ እውነቱ ይሄ ነው ብሎ ማሰብ በራሱ የተሳሳተ ነው። እንግዲህ ቤተክርስቲያኒቷን የማትወጣው አዘቅት ውስጥ የማትወጣው ውድቀት ውስጥ እየከተታት ነው። እንግዲህ ኤርምያስ ይህንን ገድል እያጋለጡ ሲመጡ ብዙ የኦርቶዶክስ ሰዎች እየነቁ ነው፣ ወደ ልባቸው እየተመለሱ ነው። ስለዚህ ወደ እውነት ይመጣሉ ማለት ነው። ክብር ለኢየሱስ ሲሆን እና አሁንም ያልነቃችሁ በዛ ውስጥ ያላችሁ የደነዘዛችሁ የተታለላችሁትና ወንድሞቻችን አሁንም ወደ ልባችሁ ተመለሱ። ጌታ ኢየሱስ ክርስቶስ እጅግ አብዝቶ ይወዳችኋልና ማለት ነው። ነገረ ድህነት ውስጥ ቅዱስ ገብርኤል ድርሻ አለው የለው? ጮክ ብላችሁ ንገሩኝ። እሷ እንደ ቃል ይደረግልኝ ብላ ባትጸንሰው ድህነት ይኖር ነበር ወይ? አይኖርም። ስለዚህ በነገረ ድህነት ውስጥ ከመላእክት ቀጥላ እመቤታችን ድርሻ አላት ማለት ነው። ከዛ በመቀጠል ኢየሱስ ክርስቶስ ያዳነን ተሰቅሎ ነው። የተሰቀለው በምንድን ላይ ነው?
በመስቀል ላይ ነው። መስቀሉ እንጨት ነው። እንጨት ባይኖር ድነት የለም ነበር ማለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ህብስቱን ስጋ ወልደ እግዚአብሔር ወይኑን ደመ ወልደ እግዚአብሔር አድርጎ ለውጦ የሰጠን ራሱ ባለቤቱ ነው። ስለዚህ ወይን ስንዴ ባይኖር ድነት የለም ነበር ማለት ነው። ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም ተብሏል። ለመዳን ውሃ ባይኖር ሰው አይድንም ማለት ነው። አረ ሌላውን ተውት፣ ሰይጣንም ባይኖር ድነት አይኖርም ነበር ነው የምላችሁ። ሰምታችሁኛል? እስራኤል ባይስ አይሁድ ባይኖር አረ ምን ጉድ ነው የሚያሰሙን ባካችሁ። ምን እያጨሱ ነው እነዚህ ሰዎች? ቆይ ሃይ በቃ እኮ የክርስቶስ ኢየሱስን የመስቀል ስራ ለማቃለል እኮ ነው የሁላ ትግል፣ የሁላ ልፋት፣ የሁላ ድካም። በቃ ኢየሱስ ብቻውን አዳኝ አይደለም፣ እነኚህ ሁሉ በነገረ ድነት ውስጥ አስተዋጽኦ አላቸው፣ ድርሻ አላቸው እያሉ መጽሐፍ ቅዱስ በጭራሽ የማያስተምረው እነኚህ መስቀል እንቅፋት፣ የክርስቶስ መስቀል ተቃዋሚዎች ናቸውና እኛ ኢየሱስ ብቻውን ነው በመስቀል ላይ የተሰቀለልን፣ የሞተልን፣ ያዳነን ብለን ነው የምናምነው። እንደዚህ አይነት ተግባሮችን አንዳንድ ጊዜ እኛ ወንጌል አማኞች ስንመለከት በጣም ነርቨስ እንሆናለን፣ እንናደዳለን እና አንዳንድ ጊዜ የማይሆን እርምጃ ለመውሰድም እንሞክራለን። በመሰረቱ በመጀመሪያ ደረጃ መጽሐፍ ቅዱስ እዚህ ዘመን ድረስ የደረሰው እዚህ ዘመን ድረስ አሁን ባለንበት ዘመን እጃችን ለመድረስ የአንድም ሰው አስተዋጽኦ የለበትም። መጽሐፍ ቅዱሳችን ራሱን ጠብቆ ነው የእግዚአብሔር ቃል እጃችን እንዲደርስ ያደረገው ራሱ እግዚአብሔር ነው። በተለያየ ዘመናት በብዙ ሚሊዮን በብዙ መቶ ሺህ የሚቆጠሩ መጽሐፍቶች እየተገዙ ሲቃጠሉ በሚዲያም አይተናል። ነገር ግን የእግዚአብሔር ቃል አይታሰርም ነው የሚለው። የእግዚአብሔር ቃል በማንደድ በማቃጠል እንደዚህ በማንቋሸሽ ሊቆም አይችልም። የእግዚአብሔር ቃል መንፈስ ነውና እና እንደዚህ አይነት ሰዎችን በቃ ወንጌል እንዲገባቸው ወንጌል መመስከር እንጂ እንደ ስጋዊ እንደ ፍጥረታዊ ሰው የመጽሐፍ ቅዱስን ስልጣን ለማስከበር እቺን ሴት ማሰር፣ ግፊት ማቅረብ ምናምን መፍትሄ የለውም። መጽሐፍ ቅዱስ እሷ ስለረገጠችው ስልጣኑ አይቀንስም፣ ክብሩ አይጎልም እና ብዙዎችን ደግሞ እያዳነም እያየን ነው። እና እንደዚህ አይነት ክፉ መንፈስ ያለባቸው ሰዎች በሚያደርጉት ተግባር ልባችን ተቆጥቶ የተለያየ የስጋ እርምጃዎችን መውሰድ ተገቢ አይደለም እያልናለሁ። ምክንያቱም መጽሐፍ ቅዱስ በራሱ ራሱን አስከብሮ ለዘመናት የኖረ እዚህ ዘመን ድረስ የደረሰ ነው መጽሐፍ ቅዱስ እና እቺ ሴት ጥቅሙን ሚስጥሩን ባትረዳ እግሯ ስር ብትጥለውም በጣም ትልልቅ ሰዎች ደግሞ አክብረውት በቤታቸው ጊዜ ሰጥተውት እየታዘዙለት እየተገዙለት የሚኖሩት ነው የእግዚአብሔር ቃል እና በእንደዚህ አይነት ትንንሽ አስተሳሰብ ባላቸው ሰዎች ተግባር ምንም አይነት ስጋዊ እርምጃ መውሰድ ተገቢ አይደለም ብዬ አምናለሁ። እንግዲህ ብዙዎች በሕግ ተጠየቅ ምናምን የሚል ነገር እያነሱ ስለሆነ ማለት ነው። እሷ በሕግ ስለተጠየቀች መጽሐፍ ቅዱስ አይከበርም። መጽሐፍ ቅዱሳችን እንዳልኳቸው ነው፣ ራሱን አስከብሮ ነው ሁልጊዜም የሚኖረው እና ዛሬ ረገጠችውን ነገ ጌታ ልቧን ነክቶ በእጇ አንስታው ልታነበው ስለምትችል ደግሞ ልትድንበት ስለምትችል ማለት ነው። እሺ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።